የናሆሚ አባት የጽዮን ሐረካት አላመረውም። ጽዮን በጣም እየተመናቀረችና እንዳንዳ እያደረጋት ትገኛለች። ናሆሚን ይድሩኛል በማለት አባትየው ጋር መጥፎ ነገር መስራት ሳይሆን ለሰው ልጅ ጥሩ አመለካከት ነው ያለው። መሩ ግን ለሰው ልጅ ክብር ያላትና ጥሩ አመለካከት ያላት ልጅ ናት። ነገር ግን የናሆሚ አባት ጽዮንን ከጅምሯም ከመጣችበት ቀን ጀምሮ እንደማይፈልጋትና እንደማትመቸው ተናግሯል። በመሆኑም ደግሞ እሷም የምታደርገው ሪያክሽንና ሐረካት ናሆሚን አገኛለሁ በማለት የማይገቡ ነገሮችን በማድረግ እንዲሁም በናሆሚ አባት እንድትጠላ አድርጓታል። በመሆኑም እዚህ ጋር ስንመለከታቸው ሌናና የነ ኪራ ቤት ዘራፊ ሆኖ የገባው ልጅ ቀስ በቀስ ስንደርስበት የኪራ አባት እንዲሁ እንደለመደበት በሌላ ሴት የወለደው ልጁ ሆኖ ተገኘ። የኪራ አባት በዱንያ እያለ በጣም ብዙ ሰዎችን እያስረገዘም እያስወለደም ሲኖር የነበረ ሰውዬ ነበር። ከሞተም ደግሞ መተኛና ማረፍ ያጣ በዛም በይም በወለዳቸው ልጆቹ ገና ከዚህም በላይ ይመጣን ብለን እንጠብቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ የጽናት ድራማ ተከታታዮች እንደምን አላችሁልኝ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድትቀላቀሉ በአክብሮት እንጠይቃለን። በመሆኑም ሌናም ብሎ ምን ብሎ ቢጠይቃት ጥሩ ነው? የዚህ ቤተሰብ አባል ካልሆንሽ ተባብረን እንስራና ለምን አንቺስ የምትለወጭበትን መንገድ አታመቻችም? ይላታል። እኔ ምንም ቢሆን እንዳንተ አይደለሁም፣ ከሀዲ አይደለሁም፣ ይህንን ነገር ማድረግ አልችልም ትላለች። ሊና ይህን ነገር ማድረጓ በቂ ብቻ ሳይሆን ኦሬ ሊዘርፍ ነው፣ የኪራን ቤት ሊወስደው ነው፣ ሊሰርፈው ነው ብላ ሪቁቁ ብላ ልጁ እንዲያዝ ማድረግ ነበረባት። በመሆኑም ይህን ባለማድረጓ ትልቅ ችግርና ትልቅ ተጽዕኖ ውስጥ እየገባች ይመስለኛል። ውድና የተከበራችሁ ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በአክብሮት እንጠይቃለን። ጽናት እንግዲህ እንደምትመለከቷት ተግዛ ቅዱሴን ለመሸኘት እየተዘጋጀች ነው። ቅዱሴ ቶሎ ብሎ ለኪራ ቤት ካልደረሰለት ኪራ ቤቱን አደጋ ላይ ነው። ቅዱሴ ከመጣ ግን ማንነቱን አጣርቶ እንዲሁም ማን እንደሆነ አውቆ ሊያሳስረውም ሆነ በችግሩን ሊፈታው ይችላል። ነገር ግን እሱ ካልደረሰበት፣ ቅዱስ ካልደረሰበት የኪራ ቤት አደጋ ላይ ነው ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቻችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በመልካም አክብሮት እንጠይቃለን። እዚህ እንግዲህ ምሳቸውን በልተው ተዘጋጅተው ተፈራርመው ተባብለው ጽናትን እንግዲህ ጽጌ ኪራን ላንቺ አደራ ጥየው ሊሄድ ነው፣ ኪራን ጠብቂው ይላታል። አይ ቅዱስዬ እኮ ስራዬ ነው፣ ምንም ችግር የለም፣ አንተ መንገድ ይቀኝ ይሆንልህ ይቅናህ ተባብለው ይመካከራሉ። እዚህ ጋር የጽናት አባት ቅዱሴ ሊሄድ ስለሆነ ለቅዱሴ ዱዓና ጸሎት እያደረጉ በሰላም ይግባ እያሉ ነው። ቅዱሴ እንግዲህ በነበረባቸው የገጠር ኑሮ በጣም ደስተኛና በጣም ሳቂታ ተጫዋች የነበረው ቅዱሴም ሊሄድ በመሆኑ ሁላቸውም ከፍቷቸዋል። እዚህ ጋር የጽናት አባት የወጣበት መንገድ ይቅናህ፣ በሰላም ግባ ልጄ እያሉ ዱዓ ያደርጉለታል። ቅዱሴ ከድራማው መውጣት የለበትም፣ በሰላም ወደ አዲስ አበባ መቀላቀል አለበት። የተወደዳችሁ የተከበራችሁ የቻናላችን ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እንግዲህ እንደምትመለከቱት የቅዱስ ሽኝት እየተደረገ ዱዓ እየተደረገላቸው የጽናት አባት ቁጭ ብሎ እየመረቃቸው ደብና ቅዱሴ እንዲሁም ጽናት ሆነው አሚን እያሉ ተደርድረዋል። ደብ ቅዱስን ሊሸኘው መሆኑ ያታወቀ ነው። እዚህ ጋር መሩ
ደህና የሆነች ትመስላለች ከሰኒ ፊት ጥሩ ለመምሰል። ነገር ግን ጽዮን የምትባል ባለጌና ነውረኛ የሆነ ሴትዮ በእርግጫ ብላ እንዴ ደበለለቻትም አይተናል። እንግዲህ ልጇ ምን ይሆናል አይሆንም የሚለው አብረን የምንመለከተው ይሆናል። ውድና የተከበራችሁ የተወደዳችሁ የቻናላችን ተከታታዮች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ እያልን ከወዲሁ እናሳስባችሁ ይሆናል። ሰኒ እንግዲህ በጣም ደንግጣ ምን ሆነሽ ነው መሩዬ እባክሽን ነፍሴ ሳትወጣ ንገሪኝ ትላታለች። በመሆኑም እሷ ጽዮን እንደመጣች እዚህ ጋር መጣን ይሁን ብላ ልታናድድ እንደሆነ እያለች እያወራቻትም ነበር። ነገር ግን የናሆሜ ልጅ የሆነ ነገር ቢሆን የናሆሜ ልጅ ገዳይ ጽዮን ናት ማለት ነው። ውድ የተወደዳችሁ የተከበራችሁ የሰዓድ ዩቲዩብ ቻናል ቤተሰቦች ሰዓድ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት እንጠይቃለን። እንግዲህ ዛሬ ጋዋ ከመሸ ጠጥቼ ነበርና እንቅልፍ እምቢ ብሎኝ በጧቱ የቪዲዮ ልሰራላችሁ ተገድጃለሁ ማለት ነው። ሰኒም አጣራቻት። እባክሽ መርዬ ምን ሆነሽ ነው ንገሪኝ፣ ሐኪም ቤት እኮ ሰጂኝ ብለሽ ነው የደወልሽልኝ ትላታለች። አዎ ሰኒዬ እሷ ጋር ስንጋተር ገፍታኝ ነበረ ምናምን ትላታለች። እንዴ መሩዬ ታዲያ እኮ መሄድ አለብን እያለች እሷም ትነግራታለች። ካልተሻለኝ አይተነው እንሄዳለን ትላታለች። እዚህ ጋር አለምዬ ተብዬዋ አሁንም መሩን እሳደባለሁ ብላ እየሄደች ነው። አሁን ግን መሳደብ አትችይም ሰኒ ያለብሽ፣ ምክንያቱም እውነታውን ሁሉ ስለምትደርስበት እውነት ስለምትናገር ሰኒ ጠባቂዋ ከፈጣሪ በታች በጣም የምትወዳ ጓደኛዋ አለችላት። ውድና የተከበራችሁ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ በአክብሮት ተጠይቃችኋለሁ። አለምዬ እየተሳደበች ነው፣ በጣም እያዋረደቻትም መሩን ይች በሽተኛ እያለች እያቆሸሸቻት ትገኛለች። ለምን የሰው ልጅ ሰርቶ በመብላት እንዲሁም ደግሞ በመታመም በሽተኛ ወይም ደግሞ ደካማ ጎን ተብሎ የሚያናግረው በሽታ ከሆነ የናሆሜ እናት ትልቅ ስህተት እየተሳታተች ነው ያለችው። ምክንያቱም ነገ ጧት እሷ ምን እንደሚጠቅማት ምን እንደሚገጥማት ምን ዋስትና አላት? እሷ ደግሞ በሽተኛም ልትሆን ትችላለች፣ ልትታመምም ትችላለች። ነገር ግን ደግሞ በታመሙ ሰዎች መሀል እየተገባ የማይገባቸውን ነገሮች መናገር ጥሩ አይደለም ባይ ነኝ። የተወደዳችሁ የተከበራችሁ ቤተሰቦች እዚህ ጋር እንግዲህ ሲሆን ይህን ካሜራ እየበዛበት ዳቦ የመሰለ ፊቷን ለጣጣ ቁጭ ብላለች። እንዴ ጽዮን ምን ሆነሽ ነው እያለ ስጠይቃት እኔ ምንም አልሆንኩም፣ ደግሞ ያረገችውን አለም እያርጊ ብላይ ነው ያለችውንም ደግሞ ለምን ግልጽ አልወጣም። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሁሉም እንዲደርስ እንዲታበረታቱኝ በሙሉ አክብሮት ጠይቃችኋለሁ። እዚህ ጋር ሰላ አለም መሩ ለናሆም ያባት ደውላ እባክህን ቶልናልኝ ብላ ደውላለት ጽዮን ዚና ብላ ስትነግረው እየተምዘገዘገ የልጁን አድራ ላለመብላት ሄደ። በመሆኑም እሱ በመሆኑ ጽዮንን አዋርዶ አዛልፎ አባረራት። እንግዲህ ተመልከቷት። እኔ ያለ ምክንያት አልናገርም። ካሜራ የበዛበት ዳቦ የምላችሁ እንግዲህ እንደዚህ ነው ማለት ነው። ውድ የተከበራችሁ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ ጋር በሽምግልና ሲፈቱ ምንድነው ስትል እንዲ ጋሽ እኔ ልጠይቃት ነበር የመጣው፣ ግን ልጠይቃት ስመጣ አዋርዳና ዘልፋ ሰድባ ነው እንደሚባረረው ትለዋለች። እሷም ደግሞ ሆዷን እየቆረጣትና እየቆነጠጣት ለናሆም ያባ ምንም ላለማለት እባክዎ ዝም ብላ ነው እያለች እንዲሁም በናሆም ያባት ለመጠላት የሚያደረገችው ነገር አልተሳካላትም ማለት ነው።
እዚህ ጋር ሊና በጣም ፈርታለች፣ ተሳቃለች። ሰኒንና ኪያን እገላቸዋለሁ እያለ እያስፈራራት ነበር። ታዲያ በመካከል ናቲም ሲመጣ ናቲንም ዘረግፋለሁ እያለ እያስፈራራ አንሻጉሊቱ አድርጎ ልኮታል። ይህ ልጅ ምን ይሰራል፣ ምን ያደርጋል የሚለውን አብረን የምንመለከት ይሆናል። ውድ ተመልካቾቼ እንግዲህ እንቅልፍ አልወስደኝ ሲል ለእናንተ ቪዲዮ ልሰራላችሁ ተገድጃለሁኝ። አልሐምዱሊላህ ረቢል ዓለሚን። ትላንትና እንቅልፍ በጣም ነስቶኝ ነበረ፣ አሞኝ ነበረ። ዛሬ ላይ ግን አልሐምዱሊላህ ሰበብ አግኝቼ ነበር። ነገር ግን ደግሞ የሚገርማችሁ ነገር ምን ዋጋ አለው? እዚህ ጋር ተመልካቾቻችን ይሄ ነው እንግዲህ የነኪያ ወይም የነኪራ የአባታቸው ልጅ ነው ወደሚለው ስንመለስ ይበቀላቸዋል ወይስ አይበቀላቸውም? አብረን የምንመለከተው ይሆናል። እዚህ ጋር ታዲያ አንቺ ተንከሲስ ሰው ይመጣን ብለሽ ሳትነግሪ ነው እንዴ ድንገት ሰው የምታመጪው? ቤት ይላታል። አይ እኔ አላውቅም ትለዋለች እሷም። በመሆኑም እኔ እንዴት እሱ መምጣቱን አውቃለሁ እያለች ትነግረዋለች። እዚህ ጋር ፈርታና ተኮስሳ ተቀምጣለች። የሊና ምላስ እንኳ ይሰበሰብም ነበር። ምላሷን እንኳ በቢላዋ እያስፈራራ ሰበሰባት። እዚህ ጋር ተደብጣ ከጓደኞቹ ጋር እያወራ ሰምተዋለች። ምንድነው ወደሚለው ስንመጣ ጆሮ ጠቢነሽ አንቺ ጆሮሽን ነው የምቆርጥሽ እያለ እሱም ያስፈራራት ጀመረ። ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በመልካም አክብሮት እንጠይቃለን። እዚህ ጋር ደግሞ የናሆሚ አባት ምን እያለ ነው ወደሚለው ስንመለስ የናሆሚ አባት ባክን አባዬ አትር ተመለስ፣ ወደዚሁ ተመለስ እያለ አባቱን ይለምነዋል ማለት ነው። ውድና የተከበራችሁ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎናችን ሆናችሁ እንዲታበረታቱኝ በአክብሮት እንጠይቃለን። እነዚህ ደግሞ ከተገናኙና ካመረባቸው አይቀር እንዴት ነገራቶችን ሳያስተባብሉ ሳያሳምሩ እነሱ አሁን በጣም ይገርማሉ። ምክንያቱም ከባድ ጊዜያቶችን እያሳለፉ ይመስለኛል። ውድና የተከበራችሁ ቤተሰቦች ሰላም፣ ፍቅር፣ አንድነት፣ መተዛዘን እንዲያመጣልኝ ሁላችሁም ሰብስክራይብ አድርጉ። ይህን ቅልፍ እንግዲህ